ሰው ሀገሩን ጠንቅቆ ሳያቅ በሀገሩ ያለን ውበት በሀገሩ ያለን ጸጋ ባንክሮ ማስተዋል ሳይችል ወጣ ሲል የሰው አብዝቶ ያደንቃል። ነገር ግን ካለምንም ማጋነን ማንም ኢትዮጵያዊ ይህንን ስፍራ ይህንን ከባቢ መጥቶ ማየት ቢችል ከዓለም ልዩና ምርጥ ቦታዎች አንዱ ለመባል ግን በቂ መሆኑን ሁላችሁም እንደምታምኑ ተስፋ አደርጋለሁ። ኢትዮጵያውያን በተቻለ መጠን አማን ሚዛን እየመጡ የደንቢ ሎጅን ማየት እንዲችሉና የኢትዮጵያን የውበት ልክ የጸጋ ልክ ማስተዋል እንዲችሉ እጋብዛለሁኝ። ወደዚህ ስፍራ መምጣት እንደከዚህ ቀደሙ አስቸጋሪ አይደለም። ኤርፖርት አለን። ከኤርፖርት እስከ ሎጁ ያለው ርቀት 5-10 ደቂቃ ቢወስድ ነው። ማንም ሰው ከየትም ቦታ በአውሮፕላን ተሳፍሮ መጥቶ በሎጁ በሚሰጠው ሰርቪስ በ5 እና 10 ደቂቃ እዚህ ቦታ መጥቶ 1 ቀን 2 ቀን ከቤተሰቡ ጋር ቢያሳልፍ ዘመኑን ሙሉ የተመኘውን ገነት በጨረፍታ የሚያይበት ቦታ ይሆናል ማለት ነው። መደመር ስንል ለአማን ሚዛን፣ ለቤንች፣ ለሸካ ምን ማለታችን ነው ያላችሁ እንደሆነ ይህ ስፍራ እኛ አልሰራ ነው፣ ፈጣሪ አድሎ ሰጠን። ተራራውን፣ ሸንተረሩን፣ ዛፎቹን አብዛኛው ነገር የፈጣሪ የእጅ ስራ ነው። ፈጣሪ የሰጠንን ብቻ ወስደን ዝም ካልን አሁን የምናየውን ውበት ማየት አንችልም። እሱ ላይ የደርግ መንግስት ዜጎች በማስተባበር በሺህ የሚቆጠር ሄክታር ቡና ተከለ። በዚያ ሁኔታ እያለ አምናም አቻምናም መተን ነበር፣ እናንተም ነበራችሁ። በፍጹም ግን ዛሬ ያለው ውበት የለውም። ምክንያቱም የጎደለ ነገር ነበረ። ይሄ ውበት ኤርፖርት ይፈልጋል። ይሄ ውበት እንደዚህ ያለ ሎጅ ይፈልጋል። መደመር ማለት ፕራይቬት፣ መንግስት፣ ተፈጥሮ፣ የትናንትና ስራ ድምር ውጤት ማለት ነው። ይሄ ግን ብቻውን በቂ አይደለም። ህዝቡም ልቡ ሀብታም፣ አርቆ አስተዋይ፣ የተፈጥሮ ጸጋ የገባው ተፈጥሮ መጠበቅ የሱ ኃላፊነት እንደሆነ ያመነ በመሆኑ የነዚህ ሁሉ ተግባር ሲሰናሰልና ሲደመር ዛሬ እንዲህ ያለውን ድንቅ ነገር በሀገራችን ለማየት በቃን። እውነት ለመናገር ብዙ ሰዎች የዚህን ቦታ ቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም። እኔም ብሆን ደጋግሜ የመምጣትና የማየት እድል ባይኖረኝ ቪዲዮን ብቻ ብመለከት እንደዚህ ያለ ሁለንተናው የተሟላ በሰው እጅ ሊሰራ የማይችል በስዕል ብቻ የሚገለጥ ውበት ኢትዮጵያ ውስጥ አለ ብሎ ለማመን ያስቸግራል። ነገር ግን አለ። እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ የሌለ ጸጋ፣ የሌለ ሀብት የለም። አይን ካልተገለጠ የከባቢን ሀብት ማየት ካልተቻለ ቢቀመጥም ልክ በአፈር ውስጥ እንደተቀበረ ወርቅ ማለት ነው። አለ፣ አናየውም፣ አንጠቀምበትም። ዛሬ ግን ዘመን ደርሶ በመንግስት እና በግል ትብብር በመንግስት እና በህዝብ ትብብር እንደዚህ ያለው ድንቃ ድንቅ ስራ በሀገራችን መሰራት ሲጀምር ይሄ ሎጅ ይሄንን ውሃ ይሄንን ጫካ ይሄንን ቡና ይተካል ማለት አይደለም። አይተኩም። እነሱ ግን የነሱን ውበት ይገልጣል። እነሱን ለማድነቅ እንደዚህ ያለ ምቹ ከባቢ ይፈጥራል። እነሱን ለመመራመር ለማድነቅ የፈለገ ሰው የት ይጃርፋል ብሎ እንዳያስብ እንዳይጨነቅ ያደርጋል። ያ ምቾት ከሌለ ሰው በአትራክሽን ብቻ በሚያምር ነገር ብቻ ጥቂቶች ደፋሮች ይሞክሩ ይሆናል እንጂ ብዙ ሰው ይቸገራል። እና የዚህ ሎጅ መገንባት ሀገራቸውን ለማየት ውበት ለማድነቅ ሰላም የሚፈልጉ የገነትን ጉዞ መለማመድ ለሚፈልጉ ሰዎች ሁሉ በእጅጉ ጠቃሚ ስለሆነ ኢትዮጵያውያን በቻላችሁት መጠር በቅርብ ርቀት ያላችሁ በመኪና በርቀት ያላችሁ በአውሮፕላን እየመጣችሁ አማን ሚዛንን ማየት የሰርክ ስራችሁ እንዲሆን አደራ ማለት ፈልጋለሁ። ለአማን ሚዛን ሰዎች እምብዛም ምክር አያስፈልጋቸውም።
ደጋጎች፣ እንግዳ ተቀባዮች መሆናቸውን እኔም በራሴ ያውቀዋለሁ፣ ዓለም ያውቀዋል። ይሄ በመንግስትና በግል አጋርነት የተሰራ በጣም ድንቅ ስራ ነው። ተጨማሪ እንደዚህ ያሉ ድንቅ ስራዎች በክልሉ ኢኒሼቲቭ ተሰርተው እንደምናይ ተስፋ አደርጋለሁ። ከዚህ ቀደም የሶማሌ ክልል የሚታወቀው በግጭት በጦርነት ሲሆን አመራሮች ወደዚህ ከባቢ የሚመጡት ለማስታረቅ ሰላም ለማስከበር ነበር። ዛሬ ግን ሁላችሁም እንዳያችሁት ሰላም ወዳዱ የሶማሌ ሕዝብ በክልሉ የተጀመሩ ሰፋፊ የመሰረተ ልማት ስራዎች፣ በሺህ ኪሎ ሜትር የሚቆጠሩ መንገዶች፣ የቤት ግንባታዎች፣ በቅርቡ ያስጀመርነው የጋዝ የነዳጅ ሪፋይነሪ የማዳበሪያ ፕሮጀክት የኤርፖርት ማስፋፊያ ፕሮጀክት አሁን ደግሞ የሸበሌ ሪዞርት በስፋት የሚሰራበት የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆኖ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ ሲቀበሉ ሰላም እንደ ዝናብ በሶማሌ ምድር ሲዘንብ ያየንበት ዕለት ስለሆነ ይህንን አቅልለን አንወስደውም። ታላቅ ድል፣ ታላቅ ስራ ነው። የዚህ ክልል አመራሮች ለዚህ ሁሉ ስኬት ስላበቃችሁ፣ ሶማሌን ከግጭት ሶማሌን ከጦርነት ወደ ልማት ስለመለሳችሁ እንኳን ደስ ያላችሁ ማለት እፈልጋለሁ። ሸበሌ እንዳያችሁት ኢትዮጵያ ውስጥ በሁሉም ክልል ልማት ማምጣት እንደሚቻል እንደዚህ ያለውን ሰፊ ስራ ስንሰራ የቤቱ ግንባታ የከባቢውን ባህል የከባቢውን የቤት አሰራር የተከተለ ዝም ብሎ ሌጣ ፕሮጀክት ደግሞ ሳይሆን በጣም በስፋት እንደዚህ ያሉ ግሪን ስፔሶች የተፈጠሩበት በሺ የሚቆጠሩ ዛፎች ፍሩቶች የተተከሉበት አብርሃም በላይ በወንጪ ያሳየውን ብቃት በሸበሌ የደገመበት አብርሃም በላይ ከትግራይ ተወልዶ ኦሮሚያን ሶማሌን እየዞረ ለማልማት እድል ያገኘበት በኦሮሚያም በሶማሌም ማንም ሰው ልማት፣ ሰላም፣ ፍቅር ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል መኖሩን በድጋሚ ያረጋገጥንበት ሶማሌዎች የጅቡቲ ወንድሞቻቸውን፣ የኬንያ ወንድሞቻቸውን፣ የሶማሊያ ወንድሞቻቸውን ብቻ ሳይሆን
የሰላም ባንዲራ፣ የፍቅር ባንዲራ፣ የልማት ባንዲራ ከያዘ ከየትኛውም ጫፍ ዘር ሳይለዩ እምነት ሳይለዩ መቀበል እንደሚችሉ አብርሃም በላይ ማሳያ ነው። ኧረ ይሁን በሉ ወሎ መጀን አካባቢያችን ቁጥቦች መጀን ቁጥቡ መጀን ይሄ ማዶ ገዳም ይስማ መጀን አዎ ይሁን ብለው እንዳደረጉት ሀጃችን ሞልቶ እንግዳ ተቀባይ ያድርገን። ደስ ብሎት እንግዳችንም ከዚህ ቦታ ላይ መጥቶ የሚሄድ ያድርግልን። ገበታ ለትውልድ የሚጣል አሻራ ነው። የሐይቅ ሪዞርት ዛሬ ላለነው ለኛ ምንም አይደለም። ነገ ሐይቅ ስትለወጥ ትውልድ ሲነሳ ብልጽግናን ሲጎናጸፍ
ይህንን ሐውልት እንደ መነሻ ነጥብ ያስታውሰዋል። ሐይቅ በከባቢ ያላችሁ ሰዎች ብታቁም ራቅ ራቅ ካለ ከባቢ ያሉ ኢትዮጵያውያን የማይገነዘቡት አስደማሚ ታሪክ በግልጽ የሚታይበት ከባቢ ነው። ነገር ግን ያን ታሪክ ለመግለጥ የሚያስችል መሰረተ ልማት እንዲህ ያለው ልማት ያስፈልግ ነበር። በጣም ከሚገርመኝ የሐይቅ ከባቢ ታሪክ አንዱ በ10ኛው ክፍለ ዘመን አርመኖች በገጠማቸው ውጊያ ሀገር ለቀው ተሰደው ወደ ኢትዮጵያ ሲመጡ ያረፉት በሐይቅ ነበር። የመኖች በሀገራቸው መኖር ሲሳናቸው መጥተው ያረፉት እዚህ ሐይቅ ከባቢ ነበር። የአውሮፓ አሳሾች በ16ኛው ክፍለ ዘመን ሲያስሱ ከመጡበት ከጻፉለት ከባቢ አንዱ ሐይቅ ነበር። ኢትዮጵያ ውስጥ ከሰሜን፣ ከምስራቅ፣ ከደቡብ ከሁሉም አቅጣጫ ፍቅርና ሰላም ፍለጋ ኢትዮጵያውያን መጥተው የጸኑበት የኖሩበት ከባቢ ነው። ከሁሉ በላይ የሚደንቀው ግን ክርስትናና እስልምና ተከባብረው ብቻ ሳይሆን ተዋህደው ተዋርሰው ተስማምተው በፍቅር መኖር የቻሉበት ከባቢ ነው። በብዙ መልኩ ተዝቆ የማያልቅ ታሪክ፣ ተዝቆ የማያልቅ ትምህርት የሚገኝበት ይህ ከባቢ ይህን እሴት ከየት ተጎናጸፈው ከየትስ ተማረው ብለን ታሪክ ስናገላብጥ የሐይቅ እስጢፋኖስ ገዳም የዚህ ሁሉ ምስጢር ሆኖ እናገኘዋለን። የሐይቅ እስጢፋኖስ ገዳም ያሉት 3 ዋና ዋና ዓላማዎችና መሻቶች ላለፉት 800 ዓመታት ኢትዮጵያን ስንመራ ኢትዮጵያን ስናጸና የነበሩ ህዝቦች በሙሉ የዚህን ገዳም አስተምሮ በውል ተገንዝበው ሰርተውበት ቢሆን ኖሮ ዛሬ ኢትዮጵያ የት እንደምትሆን ሁላችሁም መገመት ትችላላችሁ። ወሎ የአራቱ ዜማዎች ቅኝት መገኛ ነው። የአራት ዜማዎች ቅኝት መገኛ በዋዛ ፈዛዛ መሆን አይቻልም። ቅድም በግርድፉ እንዳነሳሁት የብዙ ሰዎች መገኛ፣ የብዙ ታሪኮች፣ የብዙ ባህሎች፣ የብዙ ቋንቋዎች፣ የብዙ ዘዬዎች የመቀበል የማስተናገድ ልምምድ ባይኖራችሁ ኖሮ አራቱ ዜማዎች እንዲሁ በዋዛ እዚህ ከባቢ ተፈጥረው ለዘመናት የዘለቁ አሁን ደግሞ ይበልጥ እያበቡ እያደጉ እየሰፉ መሄድ ባልቻሉ ነበር። ያ የሆነበት ዋናው ምስጢር በአቃፊነት ከሌሎች ለመማር ሌሎችን ለማስተማር ባለ ዝግጁነት የተፈጠረ ብቃትና ፈጠራ ይመስለኛል። የልብ ስብራትን ለመጠገን ልጆች መልካም ነገር እንዲያዩ መልካም ነገር እያዩ እንዲያድጉ ማድረግ በእጅጉ አስፈላጊ ነው። ዛሬ ይህ ድንቅ ስራ ለሐይቅ መነሻ ሆኖ ከገዳሙ ከታሪኩ ጋር ተዋህዶ ብዙ ልማቶች አምጥቶ ከዘመናት በኋላ ልጆቻችን ይህንን ጊዜ እያወሱና እያስታወሱ አንድ ቀን መልካም ጡብ መልካም መሰረት በመጣሉ ከባቢያችን ተቀየረ ብለው የሚያወሱበት የሚያመሰግኑበት ዘመን ይመጣል። እኔ ዛሬ እናንተ ፊት ለፊት ቆሜ የዛሬ 800 ዓመት ገደማ የተፈጠረ ገዳም ካልኩ ከ100 ዓመት በኋላ ልጆቻችን በምን እንደሚያወሱን ማሰብ የሚያስቸግር አይሆንም። በመልካም ለመወሳት ልክ እንደ ሐይቅ እስጢፋኖስ ገዳም መልካም መልካሙን ሰርቶ መልካም መልካሙን አስተምሮ ማለፍ በእጅጉ የሚያስፈልግ ይሆናል።